ሰላም ጤና ይስጥልን ውድ የገበታ ሚዲያ ቤተሰቦች፣ ዕለቱን አበይት ዜናዎች ይዘንላችሁ ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። በአዲግራት የሚገኙ ታጣቂዎች አመፅ አስነስተዋል። ነፍጥ ያነገቡ ወጣቶች ተቃውሟቸውን እያሰሙ ነው። ጦሩ ህወሓትና ሻዕቢያ እንዋጋም አንሞትላችሁም ነቅተናል እያለ የሚገኝ ሲሆን በሌሎች አካባቢ ካምፖች የሚገኙ ታጣቂዎችም አመፁን እየተቀላቀሉ ነው ተብሏል። ዝርዝሩን ከዝግጅታችን ታደምጣላችሁ። በጂንካ ከተማ የተከሰተውን በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸው ተነገረ። በሽታው ምንድነው? በጥንቅራችን ወደ እናንተ ተካቷል። ጄኖሳይድ የተባለ ዓለም አቀፍ የኤርትራ መንግስት በዜጎቹ ላይ ከባድ ጭቆና እየፈጸመ መሆኑንና በኢትዮጵያ ትግራይ ክልል በተፈጸሙ የዘር ማጥፋት ወንጀል ውስጥ ተሳትፏል ሲል ወንጅሏል። ሪፖርቱን ምን አለ እንነግራችኋለን። ወደ ዝርዝሩ አለፈን። በአዲግራት የሚገኙ ታጣቂዎች አመፅ አስነስተዋል። ነፍጥ ያነገቡ ወጣቶች ተቃውሟቸውን እያሰሙ ነው። ጦሩ ህወሓትና ሻዕቢያ እንዋጋም አንሞትላችሁም ነቅተናል እያለ የሚገኝ ሲሆን በሌሎች አካባቢ ካምፖች የሚገኙ ታጣቂዎችም አመፁን እየተቀላቀሉ ነው ተብሏል። በሌላ በኩል የኢሮብ ሬዚስታንት ኃይል ከሐራ መሬት ታጣቂዎች ጋር መቀናጀቱን አስታውቋል። በሰሜን ምስራቃዊ ትግራይ ከሚገኘው የኢሮብ ማህበረሰብ የተውጣጡ ታጣቂዎች ተደራጅተው የኢሮብ ሬዚስታንስ አርሚ የሚል ኃይል መመስረታቸውን ማስታወቃቸው ይታወሳል። ዛሬ የተሰማው መረጃ ከሆነ ይህ ኃይል ከሐራ መሬት ታጣቂዎች ጋር መቀናጀት ተስማምተዋል። በተለምዶ ሐራ መሬት ተብለው የሚጠሩትና ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ኃይሎች ባሰራጩት መረጃ ይህንን ጥምረት የፈጠሩት የህወሓትን የበላይነት ለመታገል መሆኑን አስታውቀው በምስራቃዊ ትግራይ የሚገኙትን የተገለሉ ያሏቸውን ማህበረሰቦች ለመጠበቅ እንደሆነም ገልጸዋል። የኢሮብ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረዳው የተወሰነ ክፍል በኤርትራ ኃይሎች ቁጥጥር ስር እንደሚገኝ ይታወቃል። በሌላ በኩል ህወሓት ከባድ መሳሪያዎችን ቆፍሮ እያወጣ እንደሚገኝ ታውቋል። ከባድ መሳሪያዎች ወደ ውጊያ ቀጠና መንቀሳቀሳቸውን እያመላከቱ መረጃዎችም ሲወጡ ሰነባብተዋል። የቀድሞ የህወሓት ከፍተኛ አመራር ከምስል ጋር አያይዘው ባጋሩት መረጃ ህወሓት ከባባድ የጦር መሳሪያዎችን ከቀበረበት በማውጣት ላይ ይገኛል ማለታቸው አይዘነጋም። ዘመኑን ሙሉ በግጭትና ጦርነት የኖረው ህወሓት አሁንም ለዳግም ጥፋት እየተዘጋጀ ከኤርትራም ጋር እርኩስ ጋብቻ ለመፈጸም እየተጋጋጠ እንደሚገኝ ይታወቃል። በጂንካ ከተማ የተከሰተውን በሽታ ሲያክሙ የነበሩ 2 ጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸው ተሰማ። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ አስታውቋል። በሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ ማቆም ወይም ፌል ሁኔታ እንደታየም ተገልጿል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን ያስታወቁት ትናንት ረቡዕ ህዳር 3 ቀን 2018 በጋራ በወጡት መግለጫ ነው። በሽታው መከሰቱን ያመላከቱት የቅኝት መረጃዎች በመሆናቸው የገለጹት መግለጫው 8 ሰዎች በበሽታው እንደተጠረጠሩም ተገልጿል። በሄሞራጂክ ፊቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበረም የህክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ህክምና ሲያገኙ እንደነበር የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን መሆኑንም አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚናገሩት አካባቢ ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ 1 ቀን ገደማ ከቆየ በኋላ ህይወቱ አልፏል። ይህ ከተፈጠረ ከ1 ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና መምጣታቸውን አስታውቀዋል። ከሳምንት በኋላ ከዚያ ታካሚ ጋር በተያያዘ ምክንያት ጉርብትና አንድ ላይ የነበሩ ጓዶቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያጋጠመውን ተናግረዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድተዋል። ዶክተር ሰላሙ እንደሚናገሩት የዚህን በሽታ ምልክት በማሳየታቸው በሆስፒታሉ ህክምና የተደረገላቸው 8 ገደማ ሰዎች ናቸው። ከእነዚህ ታካሚዎች ውስጥ ለበለጠ ህክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩ እንዳሉበትም ጠቅሰዋል። ታካሚዎች ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነት የመክሸፍ ወይም ፌል የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታቸው በቶሎ ነበረ ስራ ያቆመው ብለዋል። አንዳንዶቹ ኖርማል ሬንጅ የነበሩ ሰዎች በ2 በ3 ቀን ሲታይ 4 እና 5 የመሆን ከዚያም 7 የመሆን
ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበረ ሲሉ ታካሚዎች ላይ የታየውን ሁኔታ አስረድተዋል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት፣ ራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውን ዘርዝረዋል። ተወካይ ሜዲካል ዳይሬክተሩ እንደሚያስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡ ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስጊ ወይም ክሪቲካል ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ከዚህ በሽታ ጋር በተያያዘ ወደ ሆስፒታሉ ከመጡ 8 ሰዎች ውስጥ 6ቱ ህይወታቸው እንዳለፈ ተናግረዋል። ከሞቱ ሰዎች ውስጥ 2ቱ በበሽታ የተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውንም ገልጸዋል። ሌላ ሆስፒታሉ ምንጭ ይህንኑ ለቢቢሲ አረጋግጠዋል። የሕክምና ባለሙያዎቹ ለበሽታ የተጋለጡት በታካሚዎች ጋር በነበራቸው ንክኪ ሊሆን እንደሚችል ግምት ሰጥተዋል። አብዛኞቹ ታማሚዎች ህይወታቸው ያለፈው ባለፈው ሳምንት በነበሩት ቀናት ውስጥ እንደሆነ ጠቅሰው በአሁኑ ሰዓት 2 ሰዎች በሆስፒታሉ ሕክምና እየተደረገላቸው እንደሚገኝ አክለዋል። የጤና ሚኒስቴር በሽታው ለመቆጣጠር የተላከው ግብረ ኃይል በዛሬው ዕለት ጂንካ ከተማ ይገባል ተብሎ እንደሚጠበቅም ዶክተር ሰላሙ አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚናገሩት ባለሙያዎቹ ወደ ከተማዋ ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸው ሰዎችን በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር ይከናወናል። ምልክቱ ለታየባቸው ሰዎች ማቆያ የሚሆኑ ቦታዎች እየተዘጋጁ መሆኑን ጠቅሰዋል። የጤና ሚኒስቴር ባወጣው መግለጫም ትናንት ማምሻውን የወጣ መግለጫም ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና በመታጠብ ማጽዳት እንደሚያሻም ገልጸዋል። አጠቃላይ የህመሙን አይነቶች ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃም ይጠቁማል። ሆኖም ግን የቢጫ ወባና ኢቦላ ክትባቶች የህመሙን ዝርያዎች ለመከላከል እንደሚረዱ ተሰምቷል። በህመሙ የተያዙ ሰዎች ትኩሳታቸውን እንዲቀንስ በማድረግ የመተንፈሻ አካላቸውን በአግባቡ እንዲሰራ ኦክስጅን በመስጠትና በሌሎች መንገዶች የህክምና እርዳታ ይሰጣቸዋል። ጄኖሳይድ ዎች የተባለ ዓለም አቀፍ የኤርትራ መንግስት በዜጎቹ ላይ ከባድ ጭቆና እየፈጸመ መሆኑንና በኢትዮጵያ የትግራይ ክልል በተፈጸመው የዘር ማጥፋት ወንጀል ውስጥ ተሳትፏል ሲል ወንጅሏል። ሪፖርት ኤርትራን በጣም ጨቋኝ ከሆኑ ሀገራት አንዷ ሲል ሂውማን ራይትስ ዋች ዋቢ በማድረግ ፈርጇታል። ፕሬዝዳንት ኢሳያስ አፈወርቂ ላለፉት 30 ዓመታት ሀገሪቱን እየመሩ ሲሆን 1997ቱን ህገ መንግስት ለመተግበርም ሆነ ምርጫ ለማካሄድ ፈቃደኛ ለመሆናቸውን ጠቅሰዋል። በፕሬዝዳንቱ አገዛዝ የፖለቲካ ተቃዋሚዎች፣ ጋዜጠኞችና ተቃዋሚ ተብለው የተገመቱ ዜጎች ለ10 ዓመታት ይታሰራሉ። በተለይም በፕሬዝዳንቱ ላይ ተቃውሞ ያሰሙ 11 ፖለቲከኞችና 16 ጋዜጠኞች ከታሰሩ በኋላ የት እንደደረሱ አይታወቅም። ያልተገደበ ውትድርና አገልግሎትና የግዳጅ ስራ በአገሪቱ ውስጥ እንደ ትልቅ ችግር ተጠቅሷል። ሪፖርቱ በኤርትራ የሚገኙ አናሳ ቡድኖች ሁኔታ አሳሳቢ ነው ብለዋል። እውቅና የተሰጣቸው 4 ሃይማኖቶች ሱኒ፣ እስልምና፣ ኤርትራ ኦርቶዶክስ፣ ሮማን ካቶሊክና ኢቫንጀሊካል ሉተራን ብቻ ሲሆኑ የሌሎች እምነት ተከታዮች ይታሰራሉ። የሃይማኖት ነጻነታቸውም ተነፍገው ይኖራሉ። የአፋር ተወላጆች በ10 ዓመታት መድሎና ጥቃት ከሀገሪቱ በከፍተኛ ሁኔታ የተገለሉ መሆናቸውም ተሰምቷል። የመንግስት ፖሊሲዎች ከመሬታቸው አፈናቅሏቸዋል። ባህላዊ ስራቸው የሆነው አሳ ማጥመድን ከልክሏል። በዚህ ምክንያት 57000 የአፋር ዜጎች ወደ ኢትዮጵያ መሰደዳቸው በሪፖርቱ ተጠቅሷል። ሪፖርቱ ኤርትራ 600,000 ሰዎችን በገደለው በትግራይ የዘር ማጥፋት ውስጥ በከፍተኛ ሁኔታ ተሳትፋለች ብሏል። ኤርትራ እንደ አውሮፓውያን አቆጣጠር በ2022 በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሰላም ስምምነት አልፈረመችም የተባለ ሲሆን የኤርትራ ጦር እስከዛሬ ድረስ በትግራይ ውስጥ በስርዓታዊ አስገድዶ መድፈር፣ በጾታዊ ጥቃት፣ በሲቪል ጭፍጨፋና በዘፈቀደ እስራት የሚገለጹ በሰብአዊነት ላይ የሚፈጸሙ ወንጀሎችን እየፈጸመ ነው ሲል ሪፖርቱ ወንጅሏል። ተቋሙ በመጨረሻም የሚከተሉትን ምክረ ሀሳቦችም አስቀምጧል። ኤርትራ ጦሯን ከትግራይ በአስቸኳይ እንድታስወጣና የ2022ቱን የሰላም ስምምነት እንድትፈርም አሜሪካ ወይም ሌላ የተባበሩት መንግስታት ድርጅት አባል ሀገር በትግራይ በፈጸሙት የዘር ማጥፋት ወንጀል በዓለም አቀፍ የፍትህ ፍርድ ቤት ICJ እንዲጠየቁ ክስ እንዲመሰርቱ ነው የተባለው። ኤርትራ የ1997 ህገ መንግስቱን እንድታጸድቅ እንዲሁም የሃይማኖት የመናገርና የመሰብሰብ ነጻነቶችን እንድታረጋግጥ ነው የተባለው። የኤርትራ መንግስት ሁሉንም የፖለቲካ እስረኞች እንዲፈታና ፍትሃዊ ምርጫ እንዲካሄድ በሪፖርቱ ተካቷል። የኢትዮጵያ ብሔራዊ የምርጫ ቦርድ የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ለሚመራው አንጃ የጻፈውን ባለ 9 ገጽ ደብዳቤ ተከትሎ ፓርቲው ያካሄደውን የብሔራዊ ምክር ቤት ስብሰባ ውድቅ አድርጎታል። ቦርዱ ፓርቲው ባለፈው ሰኔ 30ና ሐምሌ 1 ያካሄዳቸው ስብሰባዎች ህጋዊ ተቀባይነት እንደሌላቸው ገልጾ ስብሰባዎቹ በአስቸኳይ እንደገና እንዲካሄዱ ጥብቅ መመሪያም ሰጥቷል። ዛበሻ እንደተመለከተው የቦርዱ ውሳኔ ዋነኛ መነሻ ጉባኤው ጠቅላላ ጉባኤም አዘጋጅ ኮሚቴ ለመቋቋም የተከተለው አካሄድ
የፓርቲውን መተዳደሪያ ደንብ ያልተከተለ መሆኑን በመገምገም ነው። ቦርዱ በምርመራው እንዳረጋገጠው በደንብ መሰረት የጠቅላላ ጉባኤ አዘጋጅ ኮሚቴ ለመቋቋም የፓርቲው ስራ አስፈጻሚ ኮሚቴ መሰብሰብ ነበረበት። ነገር ግን ይህ ስብሰባ ሲካሄድ ምልዓተ ጉባኤ እንዳልተሟላ ቦርዱ በደብዳቤው አስታውቋል። ምልዓተ ጉባኤው አልተሟላም የተባለበት ዋነኛ ምክንያት በርካታ የማዕከላዊና የስራ አስፈጻሚ ኮሚቴ አባላት በስብሰባው ላይ ባለመገኘታቸው ነው። ቦርዱ በደብዳቤው በዝርዝር እንደተመለከተውም ወደ ውጭ ሀገር ተሰደዋል የተባሉ 5 ሰዎች አድራሻቸው አይታወቅም የተባሉ 4 ሰዎች በገዛ ፈቃዳቸው ከፓርቲው ራሳቸውን አግለዋል የተባሉ 7 ሰዎች እንዲሁም የኦሮሚያ ፖሊስን ተቀላቅለዋል የተባሉ አባላትም በዚህ ጉባኤ ላይ አልተገኙም። በመሆኑም ቦርዱ በፓርቲው መተዳደሪያ ደንብ መሰረት በመካሄድ የነበረበት ጉባኤ እነዚህን አባላት ያካተተ በመሆኑ ቀጣዩ ስብሰባ እንዲካሄድ ቦርዱ በራሱ ጥረት እነዚህም ጉባኤ ያልተገኙ አባላትን አፕላድጎ ጥሪ እንዲያደርግላቸው ደብዳቤው አስታውቋል። ኦነግ ቀጣይ ብሔራዊ ምክር ቤት ጉባኤ የሚደረግበትን ቀንና ሰዓት ለቦርዱ እንዲያሳውቅ የተጠየቀ ሲሆን ቦርዱን በዕለቱ ታዛቢ ቡድን እንደሚልክም አረጋግጧል። ይህ የቦርዱ ውሳኔ ከ6ኛ የሀገራዊ ምርጫ በፊት በኦነግ ውስጥ የተፈጠረውን ከባድ መከፋፈል ተከትሎ የመጣ ነው። ፓርቲው በሊቀመንበር አቶ ዳውድ ኢብሳና በወቅቱ ምክትላቸው በነበሩት አቶ አራርሳ በጌላ በሚመሩ 2 አንጃዎች ተከፍሎ የነበረ ነው። ሁለቱም ወገኖች ራሳቸውን ጉባኤ በማካሄድ ህጋዊ ኦነግኛንን የሚል ክርክር ለቦርዱ ማቅረባቸው ይታወሳል። በወቅቱም ፓርቲው በመንግስት የአመራር ስርዓት አባላት ማሳደድና የቢሮ መዘጋት እንደገጠመው ከመግለጽ በተጨማሪም የውስጥ መከፋፈል ለከፍተኛ ፈተና ዳርጎት ቆይቷል። የቦርዱ አዲስ ውሳኔ በአቶ ዳውድ ኢብሳ በሚመራ ፓርቲ ክንፍ ላይ ህጋዊ እውቅና የሚፈታተንና የፓርቲውን የወደፊት ዕጣ ፈንታ ጥያቄ ውስጥ የሚጥል ሆኗል። ውድ ቻናላችን ቤተሰቦች ለዕለቱ ያሰናዳናቸው ዜናዎች እነዚህ ነበሩ። በቀጣይ የምንለቃቸው ትኩስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ በያላችሁበት